ሄዱ ፈልጋለሁ የሁሉ ጥንቅጥ እንዳይመጣ ህውሃት በዛ ዘመን ላይ አማራ ነኝ ለሚሉት ሰዎች ማንነቴ አማራ ነው ለሚሉ እውቅና ቢሰጥ ኖሮ ምን ነበረ ችግሩ? እስቲ ንገሩኝ። እስቲ ስለዚህ መልስ ፍትህን ጨምራችሁ መልስ እየሰጣችሁ ይሉ። እዛ ውስጥ የሚኖሩ ነዋሪዎች አሉ፣ ህዝቦች አሉ። እኛ አማራዎች ነን አሉ። ተጋሩ አይደለንም አማራዎች ነን አሉ። ማንነታችን እውቅና ይሰጠው አማራ ስለሆነን አሉ። ለምንድን ነው የተከለከለው? እያሰባችሁበት እንድትሄዱ። የዚህ ሁሉ ጥንቅጥ መነሻው እሱ ስለሆነ ምን ችግር ነበረው? አማራነታቸው እውቅና ቢሰጠው ኖሮ። አማራንን በማለታቸው ነው እኮ የተሳደዱት። ይሄው ዛሬ እዚህ ደረጃ ተደረሰ። ቶችን ጥያቄም ያሰባችኋት ስለ ሐምሌ 5 ስታስቡ ቲፒኤልኤፍ ማድረግ የነበረ ቢያንስ ቃው አሉ። በቃ አማራንን ትግርኛ የሚናገሩ ሊሆን ይችላል። አማራንን ግን አሉ። ለምን እውቅና ማሰጣቸው? እዚህ ደረጃ ደረሰው ይሄ ጉዳይ። ትምክህት፣ ቲቢት፣ ጠመንጃ፣ በጠመንጃ ማመን። ስለዚህ ሐምሌ 5 የወለደው እሱን ነው። ሐምሌ 5 2008 ዓመተ ምህረት በጎንደር በተደረገው ትግል መነሻነት ህዝቡ ከህወሓት አገዛዝ ነፃ መውጣቱን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ገለጸ። ዝክረ ሐምሌ 5 2008 ዓመተ ምህረት 10ኛ ዓመት ሐምሌ 5 የማይታጠፍ ቃል የማይፈታ ትጥቅ በሚል መሪ መልእክት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ ተከብሯል። አምሳሉ አሞኘ ተጨማሪ መረጃ አድርሶናል። ሐምሌ 5 ቀን 2008 ዓመተ ምህረት የህወሓት ቡድን የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢውን ኮሎኔል ደመቀ ዘውዱን ከጎንደር አፍኖ ለመውሰድ ያደረገው ሙከራ የከሸፈበት ቀን ነው። ከዚያ ጊዜ በኋላ በተካሄደው ህዝባዊ ትግል ሀገራዊ ለውጥ መምጣቱን ተከትሎ የወልቃይት ጠገዴ ህዝብም ከህወሓት አገዛዝ ነፃ መውጣቱን የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ገልጸዋል። አማራዊ ማንነታችን ወንጀል ሆኖ ኢትዮጵያን መውደዳችን እንደ ኃጢአት ተቆጥሮብን በየጊዜው በርካታ ማይካድራዎችን አሳልፈናል። ህዝባችን የማያቋርጥ ትግል አድርጓል። በነፃነት ትግሉ ሺዎች ተሰውተው በርካቶች አካላቸው አጥተው በመቶ ሺዎች ተፈናቅለው በ10 ሺዎች ከሀገር ተሰደው መራር ዋጋ ቢከፍሉም በስተመጨረሻ የሐምሌ 5 የድል ችቦ መለኮስ የትግሉን አድማስ አሰፋው። በዕለቱ የህወሓት ቡድን ቤታቸውን ከቦ የኃይል እርምጃ ለመውሰድ ሲሞክር ራሳቸውን ለትግሉ አሳልፈው በመስጠት ትግሉን ትውልድ እንዲያስቀጥለው ማድረጋቸውን የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ አስታውሰዋል። የሰው ደምን መጣጮችን ገድዬ ራሴን በክብር መስዋዕት እሆናለሁ። ቀሪውን የማንነት ጥያቄውን ትግሉ የወልቃይት ጠገዴ አማራ ህዝብን ያስመልሰዋል የሚል እምነት ነበረኝ። በሚገርም ሁኔታ ግን እኛ የወልቃይት ጠገዴ ህዝቦች በወያኔ ህወሓት መራሹ ስርዓትን ብዙ ወንድሞቻችንና ቢገደሉም ታፍነው ቢወሰዱም እግዚአብሔር አግዞን ዛሬ ነፃ ወጥተን ራስ በራሳችን የተደረደርን እንገኛለን። ኮማንደር ደጀኔ ማሩ የኮሎኔል ደመቀን ከበባ ለመስበር ከሰሮቃ ተነስተው ጎንደር በመግባት ህወሓትን የተፋለሙበትን ሁኔታ ያስታውሳሉ። በዚህ ሰዓት ነው የዛሬ 10 ዓመት ነው እንደ አፄ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አንተ ግን ከእግዚአብሔር ጋር ድረስ አለኝ። ከወለቃ ተነስተን በአወኑ አድርገን ከወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስነለት። ይሄ ማለት የአማራ ጀግንነት፣ የአማራ ቆራጥነት፣ የአማራ ልብ ሙሉነትን ስለሚያሳይ ነው። ሐምሌ 5 በጠንካራ የትግል መንፈስ የተገኘ ድል መሆኑን በዕለቱ የተገኙት የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ተናግረዋል። የሁለት ኃይሎች ግጥሚያ ነው ለኔ። በአንድ በኩል በጣም ጠንካራ የሆነ ግዑዛዊ የሆነ የማይበገር ኃይል፣ በሌላ በኩል ደግሞ አልበገርም የሚል ጠንካራ መንፈስ የተገናኙባት ቀን ናት። ማን እንዳሸነፈ ይሄው የዛሬ ሴሌብሬሽናችን የዛሬው እንትናችን ይመሰክራል። ቀኑ በርካታ ወገኖች መስዋዕትነት የከፈሉበት መሆኑን የተናገሩት የበዓሉ ታዳሚዎች የማንነት ትግሉ ዳር እስኪደርስ ሁሉም በጋራ እንዲረባረብ ጥሪ አቅርበዋል። የዛሬ እነዚህ የሁለት ቀን ዘገባዎች ናቸው። እነዚህ
የሐምሌ 5 በዚህ መልኩ እየተላለፈ ነው። እንግዲህ ወደ ነጥቡ እንሄዳለን። ትልቁ ቁም ነገር ከአማራ አንፃር ወይም ከአማራ ብሔርተኝነት አንፃር ኢቭን ከኢትዮጵያ ትግልም ልትሉት ትችላላችሁ፣ በዛ ውስጥ ስለሚያስቡትም አወዛጋቢ ነው። የኢትዮጵያ ትግል መነሻው ሐምሌ 5 ነው አይደለም ሌላ ጉዳይ ሆኖ እንደ አብሪ ጥይት ማለት ነው። እሱን ለጊዜው ልተወውና አከራካሪ አወዛጋቢ ነገሮች ስላሉት ነው እሱም። ነገር ግን በአማራ ትግል ውስጥ ሐምሌ 5 የአማራ ብሔርተኝነት ላይ ቁልፍ ቦታ ነው ያለው። ይሄ መካድ አይቻልም። ጉዳዩ የኮሎኔል ደመቀ ዘውዱ መሆን አለመሆን አይደለም። የአማራ ብሔርተኝነት አብሪ ጥይት ነው የነበረው ሐምሌ 5። የሚጠቅም ጎን ይኖረዋል፣ ጉዳት ይኖረዋል። እዛ ውስጥ እየገባው አይደለም ነው። ይሄ ቀን ሄዶ እንዳያችሁት ወልቃይት ብረሳሽ ቀኜ ትርሳሽ የትግል ምልክት ሙሴ ዛሬ የምታያቸው አብዛኞቹ የአማራ ብሔርተኞች ሙሴያችን ደመቀ መኮንን ብለው ደመቀ ዘውዱ ብለው ነው ሲጽፉ የነበረው። እሱ አይደለም ሙሴ ያለው። በነገራችን ላይ ሙሴያችን ያሉት ብዙዎቹ ዛሬ የአማራ ብሔርተኝነት ጽንፈኝነት ውስጥ ያሉ ብዙዎቹ ነበሩ። ይሄ እውነት ነው አይደለም? እሱ ውስጥ እኛ ኢሳት ውስጥ የምንሰራ ሰዎችም የሙሴ ያህል ነው ደመቀ መኮንን የሚከበረው ደመቀ ዘውዱ። እኛ ኢሳት ውስጥ ኢትዮጵያኒስት ነን የምንል ድገሙ ኢትዮጵያኒስት የምንል ራሱ ኢሳት ውስጥ ኮሎኔል ደመቀ ዘውዱ የሚዲያው ምሰሶ ነበረ። ውሸት ነው? ኮሎኔል ደመቀ ዘውዱ ፎቶግራፉ ተይዞ በ20 ሺህ ብር 30 ሺህ ብር አልተሸጠም ለኢሳት ገቢ? እስቲ ውሸት ነው ውጡ፣ የኢሳት ቤተሰቦች ውጡና ውሸት ነው በሉኝ። እኔ የተገኘውበት መድረክ ታማኝ በየነ የተገኘበት መድረክ 30 ሺህ ብር 40 ሺህ ብር ለኢሳት ገቢ የኮሎኔል ደመቀ ዘውዱ ፎቶ አልተሸጠም ከንግስት ከምትባለው ጋር? ውሸት ነው ይሄ? ስሙንም ይጠሩት አይመስለኝም አሁን ሳስበው አንዳንዶቹ። ልክ ነው ልክ አይደለም ሌላ ጉዳይ ነው እንዳልኩት። ነገር ግን ከአማራ ብሔርተኝነት አልፎ ኢትዮጵያኒስት ነን የሚለው ራሱ ኮሎኔል ደመቀ ዘውዱን እንደ ሙሴ ወስዶት አሜሪካ ድረስ አውሮፓ፣ አውስትራሊያ በተለይ እነዚህ ኦሃዮ፣ ሎስ አንጀለስ፣ ሲያትል የተገኘውባቸው ነው የምነግራችሁ። ጨረታ ሲሰራ ንግስትና ኮሎኔል ደመቀ ዘውዱ የጨረታው አንድ አካል ናቸው። ማክበር ብቻ ሳይሆን ፎቶ ሲሸጥ ነው የከረመው። ሙሴ ማለት ብቻ ሳይሆን በሙሴ ስም 20 ሺህ 30 ሺህ 50 ሺህ 60 ሺህ ዶላር ሲወሰድ ነው የከረመው። ግንቦት ሰባት አልተጠቀመም እንዴ ኮሎኔል ደመቀ ዘውዱ? ኮሎኔል ደመቀ ዘውዱ ለግንቦት ሰባት ጨረታ አልቀረበም? ይሄን ማነሳላችሁ ለምን መሰላችሁ? የትግል ምልክት ቀን መሆኗን ለማሳየት ነው። ለህወሓት ደግሞ የእግር እሳት ሆነበት፣ የጭንቁ ስል ሆነበት። እቺ ቀን በህይወት ያለ ማሰረዝ ያለበት ቀን ነው ለቲፒኤልኤፍ እንደ ግንቦት 20 ብልጽግና እንዳደረገው። ስለዚህ እነ ዘመነን ጠራ፣ እነ አስረስን ጠራ፣ እነ ምሬ ወዳጆን ጠራ፣ እነ ጀነራል ተፈራ ማሞን ጠራ፣ ሰበሰባቸውና አንዱ ሐምሌ 5 እንዲቀር እንዲደበስስ ያቺ ቀን
ውግዝ ከማሪዎስ እንድትባል ለወደፊት ደግሞ የአማራ ህዝብና የትግራይ ህዝብን የገነጣጠለች ክፉ ቀን ተደርጋ እንድትወሰድ መጥፎ ቀን ተደርጋ እንድትወሰድ ዲዛይን ተደረገ። ሲሰራበት ከረመ። ተሰራበት። ንግስት የምትባል አብራለች ከኮሎኔል ደመቀ ዘውዱ ጋር። አሁን የት እንደገባች አላውቅም። በኋላስ የጎንደሮቹ ደነገጡ። አፋብን የሚባለው ስብስብ ደነገጠ። ህወሓት ዘመነን ላከችው። የአፋብን ሊቀመንበር እስክንድርን መታችው። መጀመሪያ በዛ ዙሪያ ያሉትን በሙሉ መታቻቸው። እንዳለ ሰብስባ መታቻቸው። እነረዳት ፕሮፌሰር ማን ነው ምናምን ጥለው ወደ አዲስ አበባ ገቡ። የረዳት ፕሮፌሰር አግዙኝ የጎንደር ልጆች ደንግጠው ይሄ ነገር ብለው ጥለው ገቡ። እስክንድር ተመታ። እስክንድርን የመታው ቲፒኤልኤፍ ነው በነገራችን ላይ። እነ ጀነራል ተፈራ ማሞ ብድግ ብለው ወጡ። ስቶሪውን ነው የምነግራችሁ፣ እንደ ስቶሪ መናገር ስለፈለኩ ነው ዛሬ። ዘመነ ትእዛዝ ተሰጠው። ሂድና አፋባን ምናምን የሚባለው ፈርሷል፣ ቀኝ ትርሳሽ ምናምን የሚለው ፈርሷል፣ ከህወሓት ጋር ጠላት ምናምን የሚለው ፈርሷል፣ እስክንድር ተመቷል። እነ ረዳት ፕሮፌሰር ማን ነው የሚባለው ወደ እንደ ስማቸውን ድረሳ ነው ወደ አዲስ አበባ ገብተዋል። እነ ኮሎኔል ፋንታውን አዲስ አበባ ገብተዋል። እነ መቶ አለቃ ካፒቴን ማስረሻ ወደ አዲስ አበባ ገብተዋል። መተናቸዋል። አሁን ዘመነ ሂድና አፋብን ጋር ሄደህ አሳምን። ምንድነው የምታሳምነው? ወልቃይት ምናምን ምዕራብ ትግራይ የሚባል የኛ አጀንዳ አይደለም፣ የብልጽግና አጀንዳ ነው። አሁንም የተቆጣጠረው ብልጽግና ነው። ከብልጽግናም አልፎ ኦህዴድ ነው የተቆጣጠረው። ምዕራብ ትግራይን የያዛት ኦህዴድ ነው። ወልቃይትን የያዛት ኦህዴድ ነው። ሁመራን የያዛት ኦህዴድ ነው። እቺን ሄደህ አሳምን ተብሎ ተላከ። ማ ዘመነ። እውነት ነው የምነግራችሁ። ኢያሱ ረዳት ፕሮፌሰር ኢያሱ ረሳሁት ያልኳችሁ ጥሩ ወዳጄ ነው። እነ ረዳት ፕሮፌሰር ኢያሱ ተመተው ሄደዋል። እስክንድር ወገቡን ተመቶ ይወጣል። ካፒቴን ማስረሻ ወገቡን ተመቶ ወጥቷል። ኮሎኔል ፋንታው ሟቦ ወገቡን ተመቶ መጥቷል። ሌሎች ወጣቶች ተመተው የዚህ ጥያቄ ያላቸው ወጥተው ማቀርተዋል። እነ ዘመነ ማቀርተዋል። እነ ጀነራል ተፈራ ማቀርተዋል። እነ አስረስ ማቀርተዋል። እነ ምሬ ወዳጆ ምሬ ወዳጆም ተነገረው፣ ዘመነም ተነገረው፣ አስረስም ተነገረው። በአፋብን በኩል ሐምሌ 5 የምትቀበርባትን ቀን ሊያውጁ ስብሰባ ጠራ። ዘመነ ፕራይም ሚኒስተር ትሆናለን የተባለው ባይዘው ዘመነ ህወሓት ቃል የገባለት ፕራይም ሚኒስተር ትሆናለህ ብሎ ነው ለዘመነ። ፕሬዝዳንትም ከሆነ ፕሬዝዳንት፣ ጠቅላይ ሚኒስትርም ከሆነ ጠቅላይ ሚኒስትር ነው የምትሆነው፣ ቀጣዩ ጠቅላይ ሚኒስትራችን አንተ ነህ ተብሏል። ከባድ ስልጣን ነው፣ ህልም ነው። የአባቶችን ወንበር የምትረከበው አንተ ነህ። አባቶች ለሶኮልድ አባቶች ዙፋኑ የምትረከበው የ4 ኪሎ ወንበር ያንተ ነው ዘመነ ተብሏል። ሮጦ መጣ፣ ስብሰባ ጠራ፣ አፋብን ስራ አስፈጻሚ ብሎ በዚህ ጉዳይ ላይ እንወስን፣ ከህወሓት ጋር ስለሚኖረን ትብብር እንወስን። ስንወስን ግን ቅድመ ሁኔታ አላቸው እነሱ። ምዕራብ ትግራይ የሚባል 40% የሚባል መሬት የኛ ነው ብለዋል። ዛሬ መግለጫ ወጥቷል። ባይዘው ቲፒኤልኤፎች 40 መሬታችንን አስለቅቀን የትም አንገባም። ዛሬ መግለጫ ወጥቷል። ዛሬ ሩቅ እንዳይቱ ዛሬ ለዲያስፖራ ምናምን ባሉት መግለጫ ላይ 40% መሬታችን በጠላት እጅ ነው ያለው ብለው መግለጫ ወጥቷል ዛሬ።
ዘሜ ኮራ ብላ መጣች። አስጎንብሰው ላኳት። ሂድ ከዚህ ያሉት ዘመነ። በተለይ ጎንደር ቀጥሎ ሸዋ ጎንደሮቹ ቅድመ ሁኔታ ስጣቸው ለቲፒኤልኤፎች አብረን እንሰራ ከሆነ ወልቃይትን አንጠይቅም በላቸው። ምዕራብ ትግራይ የሚሉትን አቁሙ በላቸው። እኛ ቅድመ ሁኔታ አለን። የአማራ ርስት የምንለውን አነካም ብለው ካሉ አብረን እንሰራለን። ሂድና ንገራቸዋል። ዘሜ ተነግሮት የመጣው ዘ ኦፖዚት አፋብን ከህወሓት ጋር መስራት ከፈለገ ምዕራብ ትግራይን ይልቀቅ ነው። አቋም ይውሰድ ነው አፋብን የተባለው። አፋፉን ብለው አፋፉን ዘመነ ሸኙት። አየሯን እያየች የምትገላበጠው አስረስ ብናጠናው ይሻላል። እውነተኛ ነገር ነው የምነግራችሁ። ባይዘው እንደው ይሄ ነገር በደንብ ብናየው ብንመለከተው ከህዝባችን አንፃር ልዩ ጥናት ቢሰራ ልዩ ምርምር ቢሰራ ምናምን ብሎ እሷ እንደ አሳ ውሃ ውስጥ እንዳለ አሳ አለች ዘመነ እንትን አስረስ አቋምም አልወሰደች። አስረስ ብልጥ ነው ባይዘው ፖለቲከኛ ነው ብያቸዋለሁ። አስረስ ከስል እንደ አሳ ውሃ ውስጥ ገብቶ ሙልጭልጭ እንደሚለው ሙልጭልጭ ብሎ አይ ግደለም ዝርዝር ጥናት ይሰራ የህዝባችን ፍላጎት ይታወቅ ምናምን ህብረቱ አስፈላጊ ነው አብሮ መስራቱ አስፈላጊ ነው ምናምን ብላ አመለጠች። አስረስ በዛ መልኩ ሹልክ አለች። ዘሜ ግን ይዞ የመጣው ነገርም ማስፈጸም አልቻለም። አደባባይ ወጣና የውስጥ ኃይሎቻችን አስቸግረዋል አለ ዘሜ። ከ1000 የአብይ አህመድ ወታደሮች አንድ የውስጣችን ኃይል እያናጋን ነው ብሎ በይፋ ተናገረ ዘመነ። ያልተናገረውን አይደለም እናገር። ከ1000 የአብይ ወታደሮች ቃል በቃል ከ1000 የአብይ ወታደሮች አንድ የውስጣችን አስቸጋሪ ኃይል አመሰን ብሎ ተናገረ ዘመነ። ልድገመው ብዬ ነው ስለዚህ እየተናደደው እያየው ስለሆነ ቢኮዝ ዘመነ ይዞ የመጣው ነገር ሊቀበሉት አልቻሉ። ምን ይዞ ይመለስ ወደ ሀገር ቤት እንደተባለው እንደ ቴዲ አፍሮ ዘፈን ምን ይዞ ይመለስ ወደ የህወሓት ጎንደር አረጎራው አለ። እንደውም ለሁለት ተለያይተው የነበሩት የጎንደር ሰዎች በመሃላቸው ሽማግሌ ገባና ምንድነው የምትጠብቁት? እናንተ እኮ ለሁለት ተለያይታችሁ እነዘመነ ምን እየሰሩ እንደሆነ ወቁ። ለሁለት ተሰንጥቆ ነበር ነግራችኋለሁ። ጎንደር ለሁለት ተሰንጥቋል ብያችሁ ነበር። ለሁለት እስከ 3-4 ይዘልቅ እንዴ ምን እየተደረገ ነው? እናንተ እዚህ ተሰንጥቃችሁ ስትራቆቱ ሌላ ነገር እየመጣ ነው። ሽማግሌዎች ገቡ በማላቸው እና አባት መሳፍንት ሚናቸው ቀላል እንዳይመስላችሁ እዚህ ጋር ጎንደርን በማስታረቅ አባት መሳፍንት the godfather ትልቅ ሚና ተጫውተዋል። ጎንደር አፈነገጠ። የጎንደር ልሂቃን አፈነገጡ። የጎንደር ዲያስፖራ አፈነገጠ። እኔ ዴይ ቱ ዴይ ነው ሪፖርት የሚደርሰኝ። በነገራችን ላይ የእያንዳንዷ ቀን ክስተት ሪፖርት ትደርሰኛለች። በህብረት ነው ከዲያስፖራ እስከ ታጣቂው ጎራዴ ሳለው። በነገራችን ላይ የጎንደሩ ልሂቃኑ በል ፖለቲከኛው በል ታጣቂው በል ዩኒፋይድ ሆነ። እንደ ሐምሌ 5 ልጠፋብን ነው ወይ? ብረሳሽ ቀኜ ትርሳሽ የምትል ቀን ልንረሳት ነው ወይ? የትግል ምልክታችን ሊጠፋ ነው ወይ? በቀል፣ እልህ፣ ቁጣ ያረገዘ ቅኔ ይዘው መጡ። ቅኔ መዝረፍ ጀመሩ። ይሄን የሆነው ከዛስ ሽማግሌዎቹ ሌሎቹ ለሁለት ተገንጥለው የነበሩትን
የጎንደር ፋኖ ወይም አፋብን የሚባለውን በግልጽ ውይይት አስገቧቸው። ካስገቧቸው በኋላ ክርክር ጀመሩ፣ ተወያዩ። ከተወያዩ በኋላ መግለጫ ለማውጣት ወሰኑ። በጋራ እንሆናለን፣ አንድ መግለጫችን ግን ልዩ ቀን መሰረት ማድረግ አለባት አሉ። ልዩ ቀን መቼ? ሐምሌ 5ን ሴንተር ያደረገች መሆን አለባት። ያኔ ምን ይሆናል? ታሪክ ራሱን ይደግማል ይሆናል። በጣም የጎንደር ባለቅኔዎች ናቸው በእውነት። ጎጃም ባለቅኔ ነው፣ ግን ጎንደሮቹ እዚህ ጋር በልጠዋቸዋል። ሊቃኑና እንትኑን ያልኩት ከትጥቅ ትግል ጋር ስለ ህዝብ አይደለም እኔ ማው አይ ዝም ብለን ባዘቦት ቀን ሐምሌ 3 ሐምሌ 4 ከምናረገው ሐምሌ 5 እናርገው ብለው ወሰኑ። ሐምሌ 5 የጎንደር መግለጫ ወጣ። ሐምሌ 5 እኔ ነግሬያችሁ ነበር፣ በቅርብ ጠብቁ እያልኳችሁ ነበር። ይህችን ቀን ጠብቀው ሐምሌ 5 ታሪክ የታደሰበት ቀን፣ ዳግማዊ ታሪክ፣ የ10 ዓመቱ ታሪክ ብለው ይዘወጡ። መግለጫ እንዲህ ይላል መግለጫው ገጽ 2 የታሪክ ሰሪ ልጆች ነንና በታሪካዊቷ ዕለት ሐምሌ 5 ቀን 2018 ዓመተ ምህረት በታሪካዊቷ ቦታ በአካል ተገናኝተን የጎንደርን ክብር የሚመጥን የአማራን ትግል አንድ ደረጃ የሚያራምድ በገዢው ጭቆና ስር ለሚገኘው የኢትዮጵያ ሕዝብ ደግሞ ተስፋ የሚያጭር የኢትዮጵያ ሕዝብ ደግሞ ተስፋ የሚያጭር ጠላትን በእጅጉ የሚያስደነብር ታሪካዊ አንድነት ፈጠርን ብለው ወጡ። ያው ብልጽግናንም ደብድበው ሌላውንም ደብድበው ማለት ነው። ቀጠሉ። አሁንም ይህ የአንድነት ጉባኤ የፋሺስት ጣሊያን አከርካሪ ወደ ተሰበረበትና የአገር ወዳድ አርበኞች የድል ምልክት ወደ ሆነችው ቦታ ተሰባሰብን። በዚህ የሰማዕታት አደራ የአንድነት ጉባኤው ድልኳዛ ተብሎ ተሰይሟል። እውነት ለመናገር ሰዎች ጠይቄ ምንድነው ድልኳዛ የሚለውን ማግኘት አልቻልኩም። ሌትሊ ነው ያየሁትና ሐሳብ ካላችሁ ላኩልኝ። የጎንደር ሰዎች ሌሎቻችሁ ድልኳዛ ምንድነው? ስለዚህ የአንድነት ስያሜውን ድልኳዛ ብለውታል። ድልኳዛ። ስለዚህ በዚህ የሰማዕታት አደራ የአንድነት ጉባኤውን ድልኳዛ ብለን ሰይመነዋል። ድልኳዛ ምን እንደሆነ እንጃ። ድልኳዛ ጎንደሮች ላኩልኝ ወይ ሌሎቻችሁ። ውህደታችንና መተማመናችን እስከ መስቀል ስር ነው። እንኳን ወደድኳትም ሃይማኖትን መቀላቀል ጥሩ አይደለም። እስከ መስቀሉ ስር ነው የተገናኘ ነው አለ። ድልኳዛ ምን እንደሆነ Thank you. ውህደታችንና መተማመናችን እስከ መስቀሉ ስር ነው። የዛሬው ድላችን ታሪክ ራሱን የደገመበት ነው። ድልኳዛ የቦታ ስም ነው። እሺ፣ ስለዚህ ድልኳዛ ተብሎ ተሰየ። አንድነት ጉባኤው ድልኳዛ ተባለ። ውህደታችንና መተማመናችን አንደኛ የአማራ ሕዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱ ድረስ እረፍት አይኖረንም። የአማራ ሕዝብ አጽመ ርስቶች እስኪመለሱና እስኪጸኑ ድረስ በጽናት አንድነታችን ይቀጥላል። ሁለተኛ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለሕግ ቀርበው ሕዝባችን ተመጣጣኝ ፍትህ እስኪያገኝ ድረስ አንድነታችን ይቀጥላል። የድልኳዛው ማለት ነው። ሶስተኛ የሕዝባችን ላይ የተዘራው የሐሰተኛ ትርክ ተፍቆ በእውነተኛው ታሪክ እስኪቀየር ድረስ ውህደታችንና መተማመናችን ይቀጥላል። አራተኛ አማራው በጸጋው ልክ እስኪለማ
በፖለቲካ ስልጣን በልኩ እስኪወከል ድረስ ውህደታችንና መተማመናችን ይቀጥላል። አምስተኛ አገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል። ስድስተኛ ቀይ መስመራችንን ከሚያስከብሩ ማንኛውም አካላት ጋር ከማያከብሩ ማንኛውም አካላት ጋር አብረን አንሰራም። እነዚህ የቀይ መስመሮች የአማራ ግዛቶችን መውረር የሚፈልጉ ከአማራ ሕዝብ ጋር ጠላት ነን ካሉ የአገረ መንግስቱን አንድነት ስጋት የሚጥሉ ህገ መንግስቱን እነሱ የጥላቻ ግንብ ይሉታል ህገ መንግስቱ አይቀየርም ከሚሉ በኢትዮጵያ አንድነት የማያምኑ ምንም አይነት ግንኙነት አይኖረንም። ወዳጅም ጠላትም ይህንን አቋማችንን ሊያቅልን ይገባል። ቀይ መስመራችን ከሚያከብሩልን ጋር አብረን ለመስራት ፍላጎት አለን። እኛ ከየትኛውም ህዝብ ጋር ምንም አይነት ቅራኔ የለንም። ይሄን ያሉት ይሄ እያመንኩበት አይደለም ያቀረብኩ ያለሁት ባይዘው የዚህ አካል ራሴን ኢምቤድድ አድርጌ አይደለም። ምን ያህል ግን እንደፈረሱ ላሳያችሁ፣ ፍርስርሳቸው እንዴት እንደወጣ ላሳያችሁ። ሌላ አይደለም ፈርሰዋል። ይፈርሳሉ ስል ግርማ ካሳ ሲሰድቡኝ ነበር ስሜን እየጠሩ በየሚዲያው። ፈረሱ። ስትራቴጂካሊ ፈረሱ፣ ታክቲካሊ ፈረሱ። ዛሬ ሐምሌ 5 አማራን ቀስቅሶ ያስነሳ ጎንደሬው የነበረበትን ጭቆና የነበረበትን ግፍና መከራ ለ27 ዓመት በተወሰኑ ግለሰቦች አማራ ጎንደር በተለይ በሁለት በሶስት ኮሪደር የታጠረች የተጨቆነች ጎንደር የነበረባትን ጭቆና መከራው ሲበዛ ግፍና በደሉ ሲበዛ ዛሬን ቀን 2008 ሐምሌ 5 ቀን የነበረው ችግር ከወሩ የነበረው ብሶት ያፈነዳበትና ጀግንነቱን ያስመሰከረበት ቀን ነው። ይሄን አስተውሰን ነው ሰሞኑን ላደረግነው የአንድነት የጎንደር አንድነት ትብብርና ድካም ልፋት በወንድሞቻችን ደምና ሕይወት አጥንትና ደም ተረማምደን መንግስትም እንዳይሳካ ብዙ ክትትልና ቁጥጥር ብዙ መስዋዕት ከፍሎ ይሄን አንድነት ለማስቀረት ባደረገው ርብርብ መንግስትን አሸንፈን ይሄን ድል ስንጎናጸፍ ይሄን አንድነት ስናመጣ ሐምሌ 5ን አስተውሰን ከ3 ቀን በፊት ልናደርገው የነበረውን የአንድነት ዜና የአንድነት ደስታ የዛሬቱን ቀን ደስታ ከ3 ቀን በፊት ነበር ለህዝባችን ልናሳውቅ የነበር። ነገር ግን ሐምሌ 5 በማስተዋስ ሐምሌ 5 ቀን ነው አንድነታችን ለህዝባችን ደስታችን የምናበስር ብለን ዛሬን መድረክ የፈጠርነው በድንጋይ ነውና በድጋሚ ለሀገር ውስጥም ለሀገር ውጭም ላለ ወገናችን አንድነቱ ባለመምጣቱ እርስ በርሱ የነበረውን የግድያና የጥላቻ ሴራ እንዲበጠስ በጸሎትም በሐሳብም በድጋፍም በውይይትም ሲያደርግልን ሲያግዘን ስናሰቃየው የነበረን ህዝባችን ደግመን በድጋሚ ሐምሌ 5ን አብስረን የአንድነት መገለጫችን በማድረጋችን ለህዝባችን በሙሉ እንኳን ደስ አላችሁ እንኳን ደስ አለን ብለናል። ደስ አለን እንኳን ደስ አላችሁ። የዛሬን ቀን ልታስተውሱ ይገባል። ዛሬ ሐምሌ 5 አማራን ቀስቅሶ ያስነሳ ጎንደሬው የነበረበትን ጭቆና የነበረበትን ግፍና መከራ
ለ27 ዓመት በተወሰኑ ግለሰቦች አማራ ጎንደር በተለይ በሁለት በሶስት ኮሪደር የታጠረች የተጨቆነች ጎንደር የነበረባትን ጭቆና መከራው ሲበዛ ግፍና በደሉ ሲበዛ ዛሬን ቀን 2008 ሐምሌ 5 ቀን የነበረው ችግር ከወሩ የነበረው ብሶት ያፈነዳበትና ጀግንነቱን ያስመሰከረበት ቀን ነው። ይሄ ነው እንግዲህ ሁለቱ አንድ ላይ መጡና በጋራ ሐምሌ 5ንም ከሁለት ቀን በፊት ነበረ ያሰብነው፣ ግን ሐምሌ 5ን ጠብቀን ታሪክ ራሱ እንዲደግም አደረግነው። ማን የተዋረደው እዚህ ላይ ስሙት እስቲ። እሺ አሁን እንግዲህ ስለ ትብብር በዚህ ላይ በተደጋጋሚ በግልጽ አስተላልፈነው አንበሩት የጋራን ጥላት በጋራ ለማጥፋት ከኢትዮጵያ ኃይሎች ጋር የምናደርገው ትብብር ይኖራን በሚል ቀደም ሲል አስተላልፈነው ነበር። አሁንም በቀጥታ ከነዚህ ኃይሎች ጋር የሚደረግ ትብብር አለ። ምክንያቱም ጥላት አለን፣ ብልጽግና የሚባል የሁላችንም ጥላት ነው። ይሄን ጥላት ለማጥፋት የሚደረግ የጋራን ጥላትን በጋራ የመምታት ይሄ ይኖራል። ይሄ በተለያየ ጊዜ ተጠቅሰዋል። ከነዚህ ኃይሎች ጋር ይደረጋል። እነዚህ ኃይሎች ግን በእኛ በኩል ኢትዮጵያ ውስጥ ያሉ ኢትዮጵያውያኖች ናቸው፣ እንደኛ ኢትዮጵያውያኖች ናቸው። ለምሳሌ በትግራይ ተመልከች። ትግራይ ላይ ሁለት ኃይሎች ወደፊት መጥተዋል። አንደኛው ጌታቸው ረዳ የሚመራው ስብስብ አለ፣ በብዛት ከፍተኛ ጀነራሎች ያሉበት እና የተለያየ ኃይል ያለበት። ይህ ኃይል አላማው በግልጽ ነው። ከኛ ፍላጎት ስናይ ከመጀመሪያው ጀምሮ ይህ ኃይል ጸረ አማራና ጸረ ፋኖ ነው። ይሄ ወደ ኋላ ታሪክ ከነ ሌላ ነው። ምንድነው ያለው? ከብልጽግና ጋር ሁነን ፋኖ የሚባል መጥፋት አለበት ነው። የአማራ ችግር አይደለም የሚታየው። ይሄ ጽንፈኛ ኃይል ለሁለታችንም አይበጅም ነው ያለው። ለብልጽግናም ለኛም አይበጅም። ይሄ ጽንፈኛ ኃይል ይጥፋ በሚል የሚንቀሳቀስ ኃይል ነው። አሁንም በማማከር በእያንዳንዱ ውጊያ ላይ በማማከር እየተንደፋደፉ ነው። ያደራጁት ኃይልም ሳይቀርኮ በተለያየ ቦታ ላይ ከኛ ጋር ተዋግቷል። አንዱ ይሄ ነው። በነጌታቸውና በዙሪያው ባሉ የሚመራ ኃይል አለ። አሁን ሁለተኛውን ስሙት፣ የደብረጽዮን ቡድንን እሱ እንዴት አፕሪሺየት እንደሚያደርግ ዛሬ ደግሞ ነግሬያቸዋለሁ። የደብረጽዮን ቡድን ባወጣው መግለጫ ውጭ ያሉ ዲያስፖራዎች እንዲተባበሩት አድርጎ 40% መሬታችን በጠላት እጅ ላይ ነው ያለው ብለዋል። አንዱም ሰውዬ ከዚህ በፊት የተናገረውን ሰምታችኋል። ግን ተፌን እንስማው። ተፌ ይችላል። ይሄ ጸረ አማራ የሆነ እድሜ ልኩን እየለፈለፈ የሚኖር አንዱ ይሄ ኃይል አለ። ሁለተኛው ደግሞ በነገብረጽዮን የሚመራው ኃይል አለ። በስሩ ጀነራሎችና ቀደም ሲል ያው የህወሓት ነባር ታጋዮች ያሉበት ነው። ይሄ ኃይል በግልጽ ተናግሯል። ለኛም በግልጽ ነው። ከፋኖ ጋር አንዋጋም። የትግራይ ህዝብ ወደፊትም የሚኖረው አማራ ጋር ነው። ስለዚህ ሌላ እንትን አንፈጥርበትም። ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው። ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለነዋል። ሁለት ኃይል አለ። አንድ በደንብ ይሰማችኋል። እኛው በዚህ ከደብረጽዮን ጋር ተነጋግረን እኛም ተቀብለነዋል። በደንብ ስሙ። ይሄ ኃይል የዋህ ኃይል ነው አለ። በቃ የደብረጽዮን ኃይል ማለት የዋህ ምስኪን ኃይል ነው። ይሄንን ኃይል ደግሞ ተቀብለነዋል አለ ተፌ ግርግር። ተፌ ያኛው ነው ለካ ግርግር። ተፌ ይችላል ፖለቲካ ባይዘው ተፈራማ። ስለዚህ ሌላ እንትን አንፈጥርበትም። ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው።
ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለነዋል። ሁለት ኃይል አለ። አንደኛው በዚህ ስታክስ እኛም አሁንም የአማራ ህዝብ ከትግራይ ህዝብ ጋር የሚያጋጭ ጦርነት የለውም። ይሄ አሁን አይደለም የጠቀስነው፣ ገና መጀመሪያ ነው። አንዳንዱ አይገባውም። ገና ህወሓቶች ለትግል እዛ ለጦርነት ስነሳሱ አቁሙ። የትግራይ ህዝብ እግሩ እስከሚነቃ ዓለምን ቢዞር ከአማራ በላይ ወዳጅ የለውም። የአማራም እንደዛው። እነዚህ ህዝቦች እንደዛ ናቸው። ከአንድነታቸው ከልዩነታቸው አንድነታቸው ያመዝናል። ግን የተፈጠረ ክፍተት አለ። ይሄ ክፍተት በውይይት እና በውይይት ብቻ ነው መፈታት ያለበት የሚል የኛ ፍላጎት መጀመሪያም ነበር። ይሄ ታልፎ ነው ያን ነገር የሆነው። አሁንም ከትግራይ ጋር ያለን ግንኙነት በውይይት ነው። በጦርነት መሆን የለበትም። የሚያነጋግሩ ነገሮች በውይይት ነው የወሰደ ጊዜ ወስዶ መፈታት ያለበት የሚል ነው። አሁን ይሄን በተለያየ ጊዜ ተስተጋብቷል። በዚህ ነው እኛ የምንሄደው። ምክንያቱም አንዳንዱ ብኩን ብድግልና ህወሓትን ይዞብን ሊመጣ እናል ህወሓትኛ ምን ብለው አገሩ አይደለም እንዴ? ስለዚህ አገራቸው ነው። እናንተ ጋር መስራት እንፈልጋለን። የባለፈው ጥራሻ ያስፈልግም። በጦርነት በሁለታችን መካከል የለም። ህልውናችን እያጠፋ ያለ ኃይል አለ ነው። ተፌ ህወሓት አገሩ ቢሆንም ብሎሃል ጎንደሮች እነዛን ቀይ መስመሮች ሲቀበል ነው የሚመጣው ብለውሃል። መልስላችሁ። ቡኩን ያልካቸው ሰዎች በቃሪያ ጥፊ አንተን መልሰው መተዋል። አንተን በጥፊ መታቸው ነበር፣ እነሱ መልሰው በቃሪያ ጥፊ መተዋል። ህወሓት አገሩ ነው የምትለን ፕሮግራም የሀገር አጀንዳ አይደለም። ለኛ ስትሉ የሀገር አጀንዳ አይደለም ያለን አጀንዳ ቀይ መስመራችንን ይቀበላል አይቀበልም ህወሓት። ቅድመ ሁኔታ አስቀመጡልህ። አየህ ጎንደሮቹ ቅድመ ሁኔታ አስቀመጡ። ቲፒኤልኤፍ ከመጣ እነዛን ቅድመ ሁኔታዎች ይቀበላል አይቀበልም። ቅድመ ሁኔታቸው ልክ ናቸው ልክ አይደሉም እኔ እዛ ውስጥ የለውም። ተገቢ ናቸው ተገቢ አይደለም የሚለው ትንተና ውስጥ አልገባውም። ጎንደሮቹ ግን በግልጽ የጎንደር ፋኖ የምትለው ሁለቱ ተለያይተው የነበሩት ሁሉ አንድ ላይ መጥተው ሐምሌ 5ን ተጠቅመው በ10 ዓመታችን ብለው ዳግማይ ድል ብለው ዳግማይ ታሪክ ብለው ቅድመ ሁኔታችንን ይቀበላል አይቀበልም። ቲፒኤልኤፍ ይመጣ ከሆነ ቀይ መስመራችንን እንዳሰመርን ያምናል አያምንም ብለውሃል። ተፌ መልስላቸው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ዘሜስ ህወሓቶች ታሪካዊ ውሳኔ ወሰኑ ብሎ መጣ። ዘሜንም በቃሪያ ጥፊ የምን ታሪካዊ ውሳኔ ነው? እዛው በጸበለ ታሪካዊ ውሳኔ ከሆነ አሉ ጎንደሮች ቀይ መስመር ያልነውን ያክብሩ፣ በይፋ ይናገሩ ማክበራቸውን፣ አጽመ ርስት የምንለውን ማክበራቸውን ያረጋግጡ። ታሪካዊ ውሳኔ ምናምን እያልክ የምትቀባጅረውን ነገር እዛው በጸበል አልፈረሰም። አፋብን አልፈረሰም። ህወሓት ነገርኳችሁ እኮ ዛሬ ባወጣው መግለጫ 40% መሬታችን በጠላት እጅ ተይዟል ያለ። እሱን ካናስለቀቅ በግልጽ ልንገራችሁ ብልጽግና ምዕራብ ትግራይ የሚለውን ቢሰጠው ህወሓት ጦርነት ምናምን የሚለውን አዱ ከበሬ ምናልባት ያቆማል። በግልጽ ልንገራችሁ ይሄ ነው እውነቱ።
መስማት የማትፈልጉት ነው አይደለ? የአማራ ኃይሎች ብልጽግና በቃ ለህወሓት ስጋቴ ሆኗል። ኮስት ቤኔፊት አስልቼ ምዕራብ ትግራይ የሚባለውን እነሱ የሚሉትን ልስጣቸው ቢል ያቆማሉ። ከዛ በኋላ ቲፒኤልኤፎች ልንገርህ እኔ ይስጡ የሚል ጥያቄ ውስጥ እየገቡ አይደለም። አንዳንድ ነገሮች ቋቅ ቢላችሁ መንገር ስላለብኝ ነው መነግራችሁ። በእናንተ ጉልበትና አቅም እንዳልሆነም እንድታውቁት ማለት ነው። ዛሬ ብድግ ብሎ በቃ ወልቃይት ራያ ምናምን የሚባል እንትንም የለም እኔ ምን አስጨነቀኝ፣ የህወሓት ጉልበት አይሏል፣ ስልጣኔንም አደጋ ውስጥ ሊከቱት ነው፣ ፌደራል መንግስት ውሰዱት፣ ምዕራብ ትግራይ ውሰዱ ቢል ቲፒኤልኤፍ ለጊዜውም ቢሆን መዋጋቱን ያቆማል። ድንገራችሁ ፉከራውን ያቆማል። ቢያንስ አንዳንዴ ፍርጥ ያሩ መነጋገር ውስጣችሁን ቢበላችሁም መናገር ስለሚያስፈልግ ሆስቴጅ አረገ ያልኩ አይደለም ፌደራል መንግስቱ ወይም ብልጽግና። እውነቱ ግን ይሄ ነው። ቲፒኤልኤፍስ መጥቶ ሂድ ከዚህ በእኛ ተርምና በእኛ ኮንዲሽን ነው ያለህ እንጂ ተፈራም እንደሚለው ዘመነም እንደሚለው አይደለም። ለነበረ ለሰላም ያለንን ግንኙነትም የሚታወቅ ስለሆነ ራጅ እንድንጠነክር ይጠቅመናል ብለን በዋናነት ደግሞ ጦርነት ለማንም አንድም በህዝብ ህልውና ለማረጋገጥና ጥያቄዎችን ለመመለስ በራሳችን አቅም እንጂ እንደ ብልጽግና መንግስት በሌላ ኃይል አንተማመንም ሲሉም አቶ ሚካኤል ተናግረዋል። የብልጽግና መንግስት እንዳደረገው እንትና በዚህ ግባ እንትና በዚህ ውጣ ና ድጋፍ አድርግ ብለን የምንጠራው የምንጋብዘው ኃይል የለም። በራሳችን ስነልቦና በራሳችን ችሎታ ነው የምንተማመነው ማለት ነው። በጣም የኛ ትግል አስፈላጊ ሆኖ አግኝቶት ወደ ትግሉ የሚቀላቀል ኃይል በራሱ ጊዜ በራሱ ፍላጎት በራሱ ተነሳሽነት ወደ ትግሉ የሚቀላቀል ኃይል ካለ የራሱ ውሳኔ ነው። እኛ ግን በራሳችን ነው የምንተማመነው። ለሰላም ሲባል አሁንም የትግራይ ህዝብ ብዙ ዋጋ እየከፈለ ነው ያሉት አቶ ሚካኤልም የትግራይ ህዝብና መንግስት ለሰላም ያላቸው አቋምና ችግሮች በንግግር ይሄ ነው እውነቱ። ከመጣችሁ አለ የደብረጽዮን የፈትለወርቅ ቃል አቀባይ ነው። ከመጣችሁ በእኛ ተርምና በእኛ ኮንዲሽን ነው የምትመጡት። የእኛን ተርምና የእኛ ኮንዲሽን እኛ ራሳችንን እንችለን ነው የምንታገለው። እንደ ብልጽግና ለብልጽግናን ማባያ ሁሉም ስለሚያደርገው ከሌላው ጋር ተጃምለን አንመጣም። ይሄ ማለት የህወሓት ቃል አቀባይ የፈትለወርቅ ቃል አቀባይ ነው። ምንድነው የምታደርገው? እኔ ጋር ከመጣህ በኔ ተርምና በኔ ኮንዲሽን ነው የምትመጣው ነው ያለ ቲፒኤልኤፍ። ስሟትችን ዛሬ ጎንደሮቹ ይሄንን ነው የመለሱት። አሁን ጎንደሮቹ ምን አደረጉ? የጎንደር አፋብን የሚባለው በእኛ ተርምና በእኛ ኮንዲሽን ቲፒኤልኤፍ ነይ ብለው ነው ያደረጉት። ነይ የሚለውም ቃል የለም አክቹዋሊ። ስለዚህ የነ ተፈራ ማሞ የነ አስረስ የነዘመነ ተለማማጭነት ተከልባሽነት ጎንደሮቹ መተው ወገባቸውን ሰበሯቸው። ይሄ ነው እውነቱ የሆነው ይሄ ነው። ሶ ስትራቴጂካሊም ታክቲካሊም አፋብን ፈርሷል። ስትራቴጂካሊም ነው የፈረሰው። ኖት ኦንሊ ታክቲካል። ስትራቴጂካል ነው ሲባል ምን ማለት ነው? የትግልና የፖለቲካ አቋሙ ማለት ነው። አንዱ ስትራቴጂካሊ የሆነ አካል አብሮ አይደለም ካልክ በትግል አቋም ውስጥ መሰረታዊ ጉዳዮች ላይ ከተለያየህ ስትራቴጂካሊ ተለያይተዋል ማለት ነው። መሰረታዊ ጉዳዮች ላይ ተለያይተዋል። የኃይል አሰላለፍ ላይ ተለያይተዋል። የጠላት ልየታ ላይ ተለያይተዋል። የጠላት ወዳጅ ልየታ ላይ፣ የትብብር ጉዳይ ላይ ተለያይተዋል። አፋብኖች የጎንደር ጎጃም ምናምን የምትሉት ማለት ነው። የወደፊት መዳረሻ ግብ ስኬት ላይ ተለያይተዋል። ሶ ስትራቴጂካሊ አፋብን ፈርሷል። ይሄ ነው እውነቱ። ይሄን አምኖ መቀበል ነው። እኔም መሰደብ ወይ ምናምን አይደለም። የዓላማ አንድነት አለ ወይ? የፖለቲካ አቋም አንድ ነው ወይ? የኃይል አሰላለፍ አንድ ነው ወይ? ትንታኔህ የጠላት ወዳጅ ልየታ ትንታኔህ አንድ ነው ወይ? የትብብር ጉዳይ ላይ ተመሳሳይ አቋም ነው ወይ ያለ? የወደፊት መዳረሻ የግብ ስኬት ላይ አንድ አይነት ነው ወይ? ይሄን መልስ ስትመልስ ነው ድርጅት አለ የምትለው። ድርጅት ስትራቴጂካሊ ቆሟል።
አጥንትና ስጋ ይዞ የተንቀሳቀሰ ነው የምትለው የዓላማ አንድነት ሲኖር ነው። that's called strategical በራዕይ ደረጃም ሊቀመጥ የሚችል ማለት ታክቲካሊም ፈርሷል። ታክቲካሊ ስንል አደረጃጀት ቦስ ታክቲካል እና ስትራቴጂክ ነው። አደረጃጀቱ ፈርሷል። የሊደርሺፕ ጉዳይ ቦር ስትራቴጂክ ነው፣ ታክቲካል ነው። ሊደርሺፕ አሁን ተፈራ ማሞ ደውሎ ጎንደር ሊያዝ ነው። የአፋብን የጦር አዛዥ ነው አይደል? የታማዦር ሹም ነው አይደል? ተፈራ የአፋብን የጦር አዛዥ ጎንደር ደውሎ ያሉትን ጦሮች ያዛል? የለም አያዝም። ዘመነ ጎንደር ደውሎ የጎንደር አፋብንን ያዛል? በፖለቲካ ደረጃ የለም። አስረስ የህዝብ ግንኙነት ኃላፊ ሆኖ የአፋብንን የጎንደሮችን ይናገራል? አይናገርም። ሶ ስትራቴጂካሊም ታክቲካሊም ሊደርሺፕ ፈርሷል። የማሳጣት ስራ ነው ሶስተኛው ታክቲክ ስትል። አሁን በቃ ውሃ ውስጥ የገባ አይጥ ነው የሆኑት እነ አስረስ እነ ዘመነ እነ ተፈራ ማሞ። ውሃ ውስጥ የገባ አይጥ ወይም ውሃ ውስጥ የገባ ዶሮ። ውሃ ውስጥ ከታችሁ ዶሮን ስታወጡት የሚሆነው ማለት ነው። እሱን የሆኑት አሁን የጎንደር አፋብን እነ ዘመነን እነ አስረስን እነ ተፈራ ማሞን ውሃ ውስጥ የገባ ዶሮ አርጓቸዋል። ጸጉሩን ወይም ውሃ ውስጥ የገባ ውሻም ሊሆን ይችላል። ይሄን ያረጋቸው በመጨረሻ ይሄን ያረጋቸው። አሁን መቼም ድፍረት ኖሮት አስረስ ከወጣ ይገርመኛል። አፋብን አንድ ነው አልፈረሰም ምናምን የሚል ከሆነ በቃ ፖለቲካውን ለውሸትህ ለትልቁ ውሸትህ ቀርጥፈህ በልተዋል ማለት ነው። ካልሆነ በስተቀር አፋብን ፈርሷል፣ ሊትራሊ ፈርሷል። ከዛ በተረፈ የትላንት ስህተት አንዱ የሰማሁት ምንድነው ማጠቃለያ ነው። የትላንት ስህተት ላይ አንዱ ሲነጋገሩ እስክንድር ማረን እስከ ማለት የደረሱ ሰዎች አሉ። ባይዘው በጣም የገረመኝ እሱ ነው። አንዳንዶቹ እስክንድር ለካ ልክ ነበረ፣ እስክንድር ነጋ ልክ ነበረ የሚል ነገር እስከ መናገር ደርሰዋል። ምንድነው የእስክንድር ጥፋቱ? እና በነዘመነ ተታለን በናስረስ ተታለን በሌሎቹ ተታለን እስክንድርን መደብደባችን ትክክል አልነበረም። አንዳንዶቹ ይቅርታን ጠይቀው ግላይ ስናውርድ፣ አንዳንዶቹ ደግሞ አይ ሌላ ነገር ይፈጥርብናል